ምርጫ ቦርድ የቀረቡለትን ቅሬታዎች በመፍታት በቀጣይ 3 ቀናት ውስጥ ጠቅላላ የምርጫ ውጤቶችን አሳውቃለሁ ማለቱን እናስቀድም። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ሀገራዊ ምርጫ ውጤት በሕግ ከተቀመጠለት የ20 ቀን ጊዜ ገደብ ሳያልፍ እንደሚያሳውቅ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ተናግረዋል። ሰብሳቢዋ ትላንት አመሻሹን በሰጡት መግለጫቸው የ75 የምርጫ ክልሎችን ውጤት ይፋ ሲያደርጉ ምርጫ ከተካሄደባቸው 1139 የምርጫ ክልሎች ውስጥ የ753 የምርጫ ክልል ውጤቶች መጽደቃቸውንና የ253ቱ በሂደት ላይ መሆኑን አሳውቀው ነበር። በዚሁ ጊዜም በምርጫ ሂደቱ ላይ ቅሬታ ከተነሳባቸው 129 የምርጫ ክልሎች ውስጥ የ86 የምርጫ ክልሎች ቅሬታዎች በሕግ ባለሙያዎች እይታና አቤቱታ አቅራቢዎች ቅሬታቸውን በማንሳታቸው የተነሳ ውድቅ መሆናቸውን አሳውቀው ነበር። መግለጫውን የተከታተለው አቤል አበበ ተከታዩን ዝርዝር ዘገባ አዘጋጅቷል። በ1139 የምርጫ ክልሎች የተካሄዱ ምርጫዎችን በማጣራት ያጸደቃቸውን ውጤቶች ይፋ እያደረገ የሚገኘው የኢትዮጵያ ብሔራዊ ምርጫ ቦርድ ከነዚህ የምርጫ ክልሎች ውስጥ የ723ቱን ውጤት ማጽደቁን ያሳወቀው ትላንት ሰኔ 10 ቀን 2018 ዓ.ም አመሻሹ ላይ በሰጠው መግለጫ ነበር። ከነዚህ ከጸደቁ የምርጫ ክልል ውጤቶች በተጨማሪ የ253ቱ የምርጫ ክልል ውጤቶች የኦዲት ስራቸው ተጠናቆ ለቦርዱ የመቅረብ ሂደት ላይ ናቸው በተባለበት በዚህ መግለጫ ላይ ከዚህ ቀደም በፓርቲዎች ቅሬታ የቀረበባቸው የምርጫ ክልሎች ጉዳይም ማብራሪያ ተሰጥቶበታል። ቀደም ባለው መግለጫው 120 የምርጫ ክልሎች በፓርቲዎች ከህገወጥ የምርጫ አካሄድ ጋር የተያያዙ ቅሬታዎች ተነስተውባቸው ነበር ያለው ቦርዱ ዘግይተው ምርጫ ባካሄዱ ቦታዎች የተነሱ ቅሬታዎች ደግሞ ቅሬታ የቀረበባቸው የምርጫ ክልሎችን ቁጥር 129 አድርሰውት ነበር ብሏል። ሆኖም ይህንን ቅሬታ ለመፈተሽ በህግ ባለሙያዎች ቡድን የተመራ ስራን በመስራት ላይ መሆኑን የጠቀሰው ቦርዱ ከ43ቱ የምርጫ ክልሎች ውጪ በሌሎቹ ቅሬታዎች ላይ ውሳኔ አሳልፍ ያለው ነው ያለው። ከነዚህ ከ129 ምርጫ ክልሎች ላይ ከቀረቡ ቅሬታዎች 75 የሚሆኑት ማስረጃ ተሰምቶባቸው በቅሬታውን ባዩት ባለሙያዎች አማካኝነት በቀረበው የውሳኔ ሀሳብ ቦርዱ ጉዳዮችን መርምሮ ውድቅ ያደረገ ሲሆን 10 ምርጫ ክልሎች ላይ የቀረቡ ቅሬታዎች ደግሞ በቅሬታ አቅራቢዎች አመልካችነት ቅሬታው ቀሪ ተደርጓል፣ አቤቱታቸውን አንስተዋል። አንድ ምርጫ ክልል ላይ በቀረበው ቅሬታ አማካኝነትና ማስረጃዎችም ተሟልተው አቤቱታውን በአግባቡ ያስረዳ ስለሆነ ድጋሚ ቆጠራ ተወስኖ አሁን የቆጠራ ሂደቱ የፖለቲካ ፓርቲ ወኪሎች በተገኙበት ጥሪ ተደርጎላቸው እየተከናወነ ይገኛል ማለት ነው። ድጋሚ ቆጠራ የሚደረግበት ሀላባ አንድ ምርጫ ክልል ነው። ቅሬታ የቀረበው ከፓርቲ እጩዎች ናቸው፣ ከአንድ ፓርቲ ናቸው። ከአንድ ፓርቲ 2 እጩዎች ተወዳድረዋል። በሁለቱ እጩዎች ውጤት መካከል ባለ ጉዳይ ላይ ነው ቅሬታው የቀረበው። ያንን እንግዲህ ዳግም ቆጠራ መደረግ እንዳለበት ቦርዱ ስላረጋገጠ ያንን የዳግም ቆጠራ ስራ ያከናውናል። ቦርዱ በእነዚህ 129 የምርጫ ክልሎች በፖለቲካ ፓርቲዎች የቀረቡ ቅሬታዎችን ሲያብራራ መራጮች አንድ ፓርቲን እንዲመርጡ ጫና መፍጠር፣ ታዛቢዎችና ተወካዮችን ከምርጫ ጣቢያ ማባረር፣ እድሜያቸው ያልደረሰ ልጆች እንዲመርጡ ማድረግ፣ በድምጽ መስጫ ቀን ቅስቀሳ ማድረግ እንዲሁም የአካባቢ የጸጥታ ኃይሎች ያልተገባ ጣልቃ ገብነትና የምርጫ አስፈጻሚዎች ገለልተኛ አለመሆንን ከቅሬታዎች ውስጥ ጠቅሷል። እናስ ቦርዱ እነዚህን የፓርቲዎች ቅሬታዎች እንዴት ባለ ሂደት መረመረ? ቅሬታ አቅራቢው ያቀረበውን አቤቱታ የማስረዳት ተሸክም አለበት። ይሄም በተለያዩ የሰነድ፣ የቪዲዮ፣ የፎቶግራፍ እንዲሁም የሰው ማስረጃዎች ሊቀርቡ እንደሚችሉ ሕጉ ይደነግጋል። በዛም አማካኝነት ቅሬታ አቅራቢዎች ያቀረቧቸው ምስክሮች በምርጫ ክልሎች በመገኘት ርቀት ላይ የሚገኙት በስልክ በቪዲዮ ጥሪ በማድረግ መታወቂያቸውን እንዲልኩና ማንነታቸውን በማረጋገጥ ምስክሮች ሲሰሙ ቆይተዋል። ከዛ በተጨማሪ ደግሞ በአካል ተገኝተው መሰማት የሚችሉት በአካል ቀርበው ምስክርነታቸውን ቃለ መሃላ ላይ እየፈጸሙ ቃላቸውን ሰጥተዋል። ገለልተኛ የሆኑ በፖለቲካ ፓርቲዎችም የሚታወቁ በ6ኛው ሀገራዊ ምርጫ በእንደዚህ አይነት የማጣራት ስራ ልምድ ያላቸው የህግ ባለሙያዎች ቦርዱ አዘጋጅቶ ነው እያጣራ ያለው። እነዚህ የህግ ባለሙያዎች ከምስክርነት መስማት ማስረጃ ምዘና በማድረግ ሁሉ ለቦርዱ የውሳኔ ሀሳብ እያቀረቡ እነዚህ ቅሬታ የቀረበባቸው ምርጫ ክልሎች በአብዛኛው እንግዲህ እልባት አግኝተዋል። ያንንም እልባት ለሚመለከተው አካል ቦርዱ እያሳወቀ የሚቀጥል ይሆናል። ቀሪዎቹ 43 ናቸው። 43 የሚሆኑት ምርጫ ክልሎች ላይ የቀረቡት ቅሬታዎች ዛሬና ነገ
ተመርምረው የውሳኔ ሀሳብ ቀርቦባቸው በቦርዱ የመጨረሻ ውሳኔ ሰጭነት ይጠናቀቃሉ ተብሎ ታቅዷል። እነዚህን ጉዳዮች ያው የሚከታተሉት እና የውሳኔ ሀሳብ የሚያቀርቡት 4 ባለሙያዎች የህግ ባለሙያዎች ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ከትላንት አመሻሽ መግለጫው አስቀድሞ የምርጫውን አጠቃላይ ውጤት ማሳወቅ የሚችለው ቅሬታ የቀረበባቸውን የምርጫ ክልሎች ጉዳይ ሲፈታ መሆኑን አሳውቆ እንደነበር አይዘነጋም። በትላንቱ መግለጫው ደግሞ ቅሬታቸው ያልተፈቱት 43 የምርጫ ክልሎች ጉዳይ እስከዛሬ ሰኔ 11 ቀን 2018 ዓ.ም ድረስ ይፈታል ማለቱን ተከትሎ አጠቃላይ የምርጫ ውጤቱ መቼ ይፋ ይደረጋል የሚል ጥያቄን አንስተን ነበር። ይህን ውጤት ለማሳወቅ በህግ ከተፈቀደለት ቀን ውስጥ 17ቱን በማጣራት ሂደት ውስጥ እያሳለፈ ያለው ቦርዱ ከተቀመጠልኝ ቀነ ገደብ ሳላልፍ ጠቅላላ ሀገራዊ ውጤቱን አሳውቃለሁ ብሏል። ውጤቱን እስከ 10 ቀን ምርጫ ካካሄደ እስከ 10ኛው ቀን ድረስ ይፋ ማድረግ እንዳለበት፣ ከአቅም በላይ የሆነ ነገር ሲያጋጥመው ግን ከስር ውጤት ይፋ ማድረጉ እንደተጠበቀ ሆኖ በመመሪያው መሰረት እስከ 20 ቀን ድረስ ድምጽ ከተሰጠበት እስከ 20 ቀን ድረስ ይሄንን ውጤት ይፋ ማድረግ እንዳለበት ይደነግጋል። ስለዚህ ያው ይሄንን ፔስ ተከትለን ምላሽ የምንሰጠው ወይም ውጤቱን የምናሳውቀው ይሆናል ማለት ነው። ያው በጊዜ የተቀመጠውን ገደብ የማክበር ኃላፊነት አለብን። ስለዚህ ዘገየ የሚባለው በህግ የተሰጠን ገደብ ስናልፍና ያንን ማድረግ ሳንችል ስንቀር ነው ማለት ነው።